ምዕራፍ 10 ሳሙኤል ሳኦልን ቀብቶ እንዳነገሰ። ሳሙኤል የዘይቱን ቀንድ ወስዶ በራሱ ላይ አፈሰሰው፣ ሳመውም፣ እንዲህም አለው፦ በሕዝቡ በእስራኤል ላይ ትነግሥ ዘንድ እግዚአብሔር ቀብቶሃል። የእግዚአብሔርንም ሕዝብ ትገዛለህ፣ በዙሪያውም ካሉ ጠላቶቻቸው እጅ ታድናቸዋለህ። እግዚአብሔርም በርስቱ ላይ ትነግሥ ዘንድ እንደ ቀባህ ምልክቱ ይህ ነው። ዛሬ ከእኔ በተለየ ጊዜ በብንያም ግዛት በቤቴል አውራጃ በራሔል መቃብር አጠገብ 2 ሰዎች እየቸኰሉ ሲሄዱ ታገኛቸዋለህ። እነርሱም ልትፈልጓቸው ሂዳችሁ የነበራችኋቸውን አህዮች ተገኝተዋል። እነሆም አባትህ ስለ አህዮቹ ማሰብ ትቶ የልጄን ነገር እንዴት አደርጋለሁ እያለ ስለ እናንተ ይጨነቃል ይሉሃል። ከዚያም ደግሞ አልፈህ ወደ ትልቁ የታቦር ዛፍ ትደርሳለህ። በዚያም 3 ሰዎች፣ አንዱ 3 የፍየል ጠቦት ሲነዳ፣ ሁለተኛው 3 የዳቦ ስልቻ፣ ሦስተኛው የወይን ጠጅ አቁማዳ ይዘው ወደ እግዚአብሔር ወደ ቤቴል ሲወጡ ታገኛለህ። ሰላምታም ይሰጡሃል። የመጀመሪያዎቹን 2 ዳቦዎችም ይሰጡሃል፣ ከእጃቸውም ትቀበላለህ። ከዚያም በኋላ የፍልስጤማውያንን ጭፍራ ወዳለበት ወደ እግዚአብሔር ኮረብታ ትመጣለህ። በዚያም ፍልስጤማዊው ናሴብ አለ። ወደዚያም ወደ ከተማይቱ በደረስክ ጊዜ በገናና ከበሮ እምቢልታና መሰንቆ ይዘው ትንቢት እየተናገሩ በኮረብታው መስገጃ የሚወርዱ የነቢያትን ጉባኤም ታገኛለህ። የእግዚአብሔርም መንፈስ በአንተ ይወርዳል። ከእነርሱም ጋር ትንቢትን ትናገራለህ፣ እንደ ሌላም ሰው ሆነህ ትለወጣለህ። እነዚህም ምልክቶች በደረሱ ጊዜ እግዚአብሔር ካንተ ጋር ነውና እጅህ የምትችለውን ሁሉ አድርግ። በፊቴም ወደ ጌልጌላ ትወርዳለህ። እኔም እነሆ የሚቃጠለውን መሥዋዕት አቀርብ ዘንድ የደህንነትንም መሥዋዕት እሠዋ ዘንድ ወደ አንተ ወርዳለሁ። እኔ ወደ አንተ እስክመጣና የምታደርገውን እስከምነግር ድረስ 7 ቀን ትቆያለህ። ከሳሙኤል ዘንድ ለመሄድ ፊቱን በመለሰ ጊዜ እግዚአብሔር ሌላ ልብ ለወጠለት። በዚያም ቀን እነዚህን ምልክቶች ሁሉ ደረሱለት። ወደዚያም ኮረብታ በደረሰ ጊዜ እነሆ የነቢያት ጉባኤን አገኙት። እግዚአብሔርም መንፈስ በእርሱ ላይ ወረደ፣ በመካከላቸው ትንቢት ተናገረ። ቀድሞም የሚያውቁት ሁሉ በነቢያት መካከል ባዩት ጊዜ ሕዝቡ እርስ በርሳቸው በቂስ ልጅ ላይ የሆነው ምንድን ነው? በውኑ ሳኦል ከነቢያት ወገን ነውን? ተባባሉ። ከዚያም ስፍራ ያለ አንድ ሰው አባቱስ ማን ነው ብሎ መለሰ። ስለዚህ ሳኦል ደግሞ ከነቢያት ወገን ነውን የሚል ምሳሌ ሆነ። ትንቢት መናገሩንም በፈጸመ ጊዜ ወደ ኮረብታው ወጣ። ከቤተሰቡም አንዱ እርሱና ብላቴናውን ወዴት ሄዳችሁ ኖሯል አላቸው። እነርሱም አህዮችን ልንፈልግ ሄደን ነበር፣ ባጣናቸው ጊዜ ወደ ሳሙኤል መጣን አሉ። ያም ቤተሰብ ሳሙኤል ምን አለ? እባክህን ንገረኝ አለው። ሳኦልም ለቤተሰቡ አህዮች እንደ ተገኙ ገለጠልን አለው። ነገር ግን የመንግሥትን ነገር አላወራለትም። ሳሙኤል ሕዝቡን ሁሉ ወደ እግዚአብሔር ወደ መሴፋ እንዲሄዱ አዘዛቸው። የእስራኤልም ልጆች የእስራኤልን አምላክ እግዚአብሔርን እንዲህ ይላል፣ እስራኤል ከግብፅ ንጉሥ ከፈርዖን እጅ
ከሚያስጨንቋችሁ ነገሥታት ሁሉ እጅ አዳንኳችሁ አላቸው። ዛሬ ግን ከመከራችሁና ከጭንቀታችሁ ሁሉ ያዳናችሁን እግዚአብሔርን ንቃችሁ እንዲህ አይሁን፣ ነገር ግን ንጉሥ አንግሥልን አላችሁት። አሁንም በየነገዳችሁና በየወገናችሁ በእግዚአብሔር ፊት ቁሙ አላቸው። ሳሙኤልም የእስራኤልን ነገዶች ሁሉ አቀረበ። ዕጣውም በብንያም ወገን ላይ ወደቀ። የብንያምንም ነገድ በየወገናቸው አቀረበ። ዕጣውም በማጠር ወገን ላይ ወደቀ። የማጠርንም ወገን በየሰው አቀረበ። ዕጣውም በቂስ ልጅ በሳኦል ላይ ወደቀ። ፈለገውም አላገኘውምም። ሳሙኤልም ያ ሰው እዚህ ይመጣ እንደሆነ እግዚአብሔርን ጠየቀ። እግዚአብሔርም እነሆ በዕቃ መካከል ተሸሽጓል ብሎ መለሰ። እርሱም ሮጦ ከዚያ አመጣው። እርሱም በሕዝብ መካከል አቆመው። ከሕዝቡ ሁሉ ይልቅ ረዥም ነበረ። ሕዝቡም ከትከሻው በታች ሆኑ። ሳሙኤልም ለሕዝቡ ሁሉ ከሕዝቡ ሁሉ እርሱን የሚመስል እንደሌለ እግዚአብሔር የመረጠውን ታያላችሁን አላቸው። ሕዝቡም ሁሉ ንጉሥ ሕያው ይሁን እያሉ እልልታን አደረጉ። ሳሙኤልም የንጉሥን ሥርዓት ነገራቸው፣ በመጽሐፍም ጻፈው፣ በእግዚአብሔር ፊት አኖረው። ሳሙኤልም ሕዝቡን ሁሉ ወደየቤታቸው አሰናበታቸው። ሕዝቡም ሁሉ ወደየቤታቸው ሄዱ። ሳኦልም ወደ ቤቱ ወደ ገባዖን ሄደ። እግዚአብሔር ልባቸውን የነካው ኃያላንም ከሳኦል ጋር ሄዱ። ክፉዎች ሰዎች ግን ያድነን ዘንድ ይህ ሰው ማን ነው ብለው ናቁት፣ እጅ መንሻም አላመጡለትም።